ተመልካቾች ተመልሰናል። በሶስተኛውና በዓለም አቀፍ ጉዳይ በተለይ የኢራንና የአሜሪካ ጉዳይ ትኩረትን የሳበ ምናልባትም የዓለምን ጂኦፖለቲካ የቀየረ የዓለምን የማህበራዊ ኢኮኖሚያዊና ፖለቲካዊ እንቅስቃሴ ሁሉ የቀየረ ትልቅ ጦርነት ነበር። ዓለም በሁለት ተከፍሏል። አንድም በኢራን በኩል ጎራውን የያዘ፣ አንድ ደግሞ ከእስራኤልና ከአሜሪካ ጋር ዳራ ይዞ የተቀመጠበት ነበር። ጉዳቱ ግን እኛም ሀገር በኔና በእናንተ ኪስም ጭምር የገባ ትልቅ ጉዳት ከመሆኑም አንፃር ትልቅ እፎይታን የፈጠረ አንድ ስምምነት ተካሂዷል። በተለይ በአሜሪካና በኢራን መካከል ማለት ነው። ይሄ ስምምነት እንግዲህ በብዙ ነገር ልናየው እንችላለን። መካከለኛው ምስራቅ ያለበትን እናያለን። በሁለቱ ሀገራት ጦርነት ምክንያት ዓለም ምን ያህል እንደተመሰቃቀለ እናያለን እና ከዛ አንፃር ነው ይሄን እናየው። ከበረከት ልጀምርና በተለይ ከስምምነቱ ጋር ተያይዞ የሚነሱ ብዙ ጉዳዮችን እናነሳለን። ስምምነቱ ብዙ ነገሮችን ይዛል። አንዱ የዓለማችን አፍ የሆነ የዓለማችን ኢኮኖሚ የሆነውን የሆርሙዝ ሰርጥን በአጭር ጊዜ ውስጥ ሙሉ በሙሉ የመክፈት አካሄዶች ይታዩበታልና ስምምነቱ አንዱ አካል ነው። ያ ደግሞ የዓለምን ኢኮኖሚ ያናጋውን ትልቁን ችግር ሊፈታ ይችላል ተብሎ የሚቀበል ነውና ከዛ አንፃር ይሄ ስምምነት በኢራንና በአሜሪካ መሀል የተደረገው የጦር ማቆም ስምምነት ምንን ይዞ ይመጣል ከኢኮኖሚ አንፃር ብለን ማንሳት እንችላለን? መልካም እንግዲህ ላለፉት 3 ወራት በዚህ ቀጠና ላይ ሰላም የለም። እንቅስቃሴ በጣም በተገደበ መልኩ አንዴ ከፈት አንዴ ዘጋ እያለ የሚንቀሳቀስበት የዓለም ኢኮኖሚ 20% አካባቢ የሚንቀሳቀስበት ቦታ ነው። ይሄ የዓለም ኢኮኖሚ 20% የሚንቀሳቀስበት ቦታ ነው ስንል ለዓለም ነው እንጂ ለአንዳንድ ሀገራት 80-100% አካባቢ ኢኮኖሚያቸውን የሚይዝ እንደሆነ መመልከት እንችላለን። ባለፉት ጊዜያቶችም ሲሆን የነበረው ያ ነው። ግን በጥቅሉ ስንመለከተው ለዓለም ግን 20% ንግድ እዚህ አካባቢ ይንቀሳቀሳል። ምን ማለት ነው? በዓለም ኢኮኖሚ ላይ የሚያሳርፈው ዱላ በጣም ከፍተኛ ነው። በአሉታ ከተመለከት ነው። በአዎንታ ስናነሳው ደግሞ የዓለም ኢኮኖሚን እንዲነቃቃ ከማድረግ አንጻር ደግሞ እጅግ ከፍተኛ አስተዋጽኦ አለው። በአሜሪካ ፖለቲካ ውስጥ ጭምር ሳይቀር ከፍተኛ የሆነ ጥላ እስከ ማጥላት የደረሰ እድል የነበረው ጦርነት መሆኑን ወይም ደግሞ ያም ስፍራ በራሱ በዚህ ልክ ጉልበት ያለው ቦታ እንደሆነ መረዳት እንችላለን። እንግዲህ አሜሪካና ኢራን ያደረጉት የመግባቢያ ስምምነት ወይም ኤምኦዩ በዓለም የንግድ ጉዳይ ላይ ፈጣን የሆነ ከፍተኛ ተጽዕኖ አሁን ላይ ራሱ ማምጣት እየጀመረ ነው። እንግዲህ የነዳጅ ማሽቆልቆል ዋጋውን ማሽቆልቆል ስትመለከት እንደገና አሁን ላይ እያለፉ ያሉ መርከቦችም ጭምር አሉና ይሄን ደምረ ስትመለከተው ከፍተኛ የሆነ አንድምታ ያለው ቦታ ነው። ከዓለም የነዳጅ ገበያ መረጋጋት አንጻር ካየው የዋጋ መቀነስ እየተመለከተን እንገኛለን። የአቅርቦት መጨመርን እንመለከታለን። የአቅርቦት መጨመርን በዋነኛነት የምንመለከተው እንግዲህ በዚህ ስምምነት ውስጥ አንዱ ታሳቢ ተደርጓል ተብሎ በእርግጥ ስምምነቱ ሙሉ ለሙሉ ይፋ አልተደረገም። አርብ ላይ ነው ይፋ ይደረጋል ተብሎ የሚጠበቀው በጄኔቫ ስምምነቱ ሲደረግ ማለት ነው። ከዛ አስቀድሞም ሊወጣ ይችላል የሚል የአሜሪካው ምክትል ፕሬዚዳንት ቫንስ እያነሱ ነበር የሚገኙት። ግን እሱ ያው እስከ አርብ መጠበቅ ይኖርብናል ሙሉ በስምምነት ውስጥ ተካተዋል የተባሉ ጉዳዮች እንዲነሱ። ግን በዚህ የኤምኦዩ ውስጥ በዋነኛነት እየተባለ ያለው ጥቅል ጉዳይ ነው እየተነሳ ያለው። ዝርዝር ጉዳዮች በቀጣይ 60 ቀናት ውስጥ ድርድር ውስጥ የሚገቡ ናቸው ወይም ታሳቢ የሚደረጉ ናቸው። ከዚህ ታሳቢ ከተደረጉት ውስጥ እና ጦርነቱ እንዲነሳም ምክንያት ከነበሩ ጉዳዮች አንዱ የኢራን የኒኩሌር ፕሮግራም ነው። ስለዚህ ይሄ የኒኩሌር ፕሮግራም ምን አይነት መቋጫ ያገኛል የሚለው ጉዳይ ሌላ ተጠባቂ መስመር ይኖረዋል። በዚህ ስምምነት ላይም ተጠየቅ አልባ እንዳይሆን ያደረገውም አንዱ ይሄ ነው ብዬ አስባለሁ። ግን የአቅርቦት ሰንሰለቱ ይጨምራል ተብሎ እየታሰበ ያለው ግን ኢራን ተጥለውባት የነበሩ ማዕቀቦች ለጊዜውም ቢሆን እፎይታ ይሰጣታል የሚል ሀሳቦች እየተነሱ ይገኛሉ። ይሄ ምን ማለት ነው? የኢራን ነዳጅ በህጋዊ መንገድ ወደ ዓለም ገበያ ይቀላቀላል ማለት ነው። ይሄ በኢነርጂ አቅርቦት ሰንሰለት ውስጥ ከፍተኛ እፎይታን የሚፈጥር ነው። በተለይ በማደግ ላይ ላሉ ኢኮኖሚዎች ደግሞ ሰፋ ያለ እፎይታን ይፈጥራል ማለት ነው። በዚህ ውስጥ የዋጋ መረጋጋት ሌላኛው እድል ሆኖ ይመጣል ማለት ነው። ስለዚህ እሱን ልንመለከት እንችላለን። ምናልባት እኔ በዚህ ውስጥ ሁለት ነገር ብቻ አንስቼ መቋጨት የምፈልገው ነገር ምንድነው? ይሄ ስምምነት አሁንም በአሜሪካና በፕሬዚዳንት ዶናልድ ትራምፕ ጽኑ ፍላጎትና ኮሚትመንት ወይም ቁርጠኝነት ላይ የተመሰረተ ሆኗል። ኢራንም ይህንኑ ጉዳይ አንስታዋለች። ይሄ ስምምነት ወደፊት መሄድ እንዲችልና ወደ ዘላቂ የተኩስ አቁም ስምምነት ውስጥ መገባት የሚችለው በአሜሪካ ወይም በዋሽንግተን እጅ ላይ ያለ ነው የሚል ሀሳብ አንስታለች። ሁሉን አቀፍ መሆን አለበት ነው። ለምን መሰለ? ከዚህ ቀደምም ስምምነቶች ሊደረጉ 1 ቀን 2 ቀን እየቀረው ነው አሜሪካ ስትተኩስ አሜሪካ መንገድ ስትዘጋ ወይም ደግሞ እርምጃ ስትወስድ እየተመለከተን የነበረው። ስለዚህ አሜሪካ በኢራን ወገን ያለው ኃይል ወይም ደግሞ ከዲፕሎማሲ አንጻር ዲፕሎማሲ እየተመለከተበት ያለበት መነጽር በአሜሪካ መዳፍ ስር በፍላጎቷ ጫና ስር የወደቀ አድርጎ እየተመለከተው ነው የሚገኘው። ስለዚህ አሜሪካ ለዲፕሎማሲና ለተገባው ስምምነት ቁርጠኛ መሆን መቻል አለባት። ለዚህ ደግሞ ፕሬዚዳንት ዶናልድ ትራምፕ ትልቁን ድርሻ ይዛሉ የሚለውን ለማንሳት የኢኮኖሚን ጉዳይ በዚህ ደረጃ አነሳን። እንግዲህ
የኢራን ጦርነት መጀመሪያ ሲጀምር ከእስራኤል ጋር ነበር። ከዛም በኋላ አሜሪካ መጣች። አሜሪካ ላይ ብቻ አላበቃም። መካከለኛ ምስራቅን ኤሚሬቶችን ጨምሮ እነ ጆርዳን ሌሎችንም ሀገራት የነካካ ምናልባትም ለቀጣናው ትልቅ ስጋት ሊሆን ይችላል ተብሎ ስጋትም ሆኖ እስካሁን ድረስ የቀጠለ ነውና ትልቁ እፎይታም ለመካከለኛው ምስራቅም ሊሆን ይችላል። ከኢኮኖሚው ዘለል ባለ ደረጃ ግን የሰላምና ጸጥታ ጉዳዩም በዚህ ጉዳይ ይታያልና የጂኦፖለቲካ ጉዳዩም በጥልቀት የሚታይ ነው። ምክንያቱም ጦርነቱ የሁለት ሀገራት ብዙውን ጊዜ አሁን ሰዎች የሚያዩት ጦርነቱ ሁለት ሀገር ከሆነ በሁለት ሀገር ብቻ የሆነ ነው የሚመስለው። ጉዳቱ ኢትዮጵያን ላይ አይተናል ከኢኮኖሚ አንፃር። ከሰላምና ጸጥታ ከደህንነት አንፃር ግን መካከለኛው ምስራቅ ላይ የነበረውን ትልቁን ጥላ አይተናልና ከዛ አንፃርስ ምን ይዞ ሊመጣ ይችላል አፈወርቅ? እንግዲህ በዘመናዊ ጦርነት የጦርነቶች መልክ እየተቀየረ ነው። በፍጥነት ከሚጠቀሙት መሳሪያ እስከሚሰለፉት ጦረኞች ድረስ ፍጹም እየተለየ መሆኑን ማሳያዎች መጥቀስ እንችላለን። ዓለማችን በቅርቡ እንኳን ያስተናገደቻቸውን ታላላቆቹን የዩክሬን፣ ሩሲያ እንዲሁ የፍልስጤም፣ እስራኤልና ያሁኑን ብንመለከት አለፍ ብለን ምናልባት የመን ላይ ወደ 16 የሚደርሱ ሀገራት ድንበር ለይተው ቡድን መስርተው ሲዋጉ ነበረ። ሀያላኑ አሁን ዓለም ከአንድ ፈላጭ ቆራጭ ከአንድ አዛዥና ናዛዥ ስርዓት ወደ ብዙ አክተሮች እየተሸጋገረች ነው ይላሉ ተንታኞች። መልቲፖላር የሚባለው የፖለቲካ ሲስተም እየመጣ ነው። በዚህ ጊዜ ብዙ ሀያላን ራሳቸው ቀጥታ ከመዋጋት ይልቅ በሌሎች ሜዳ ላይ ጦርነቱን የመውሰድ አይነት መንገዶችን ሊከተሉ ይችላሉ። በዚህ ጦርነት ላይም በኢራን ጦርነት ላይም እና የነበረው ይሄንን ነው። በነገራችን ላይ ከጦርነቱ ጀርባ ደግሞ ያሉ ሀገራት አሉ ተብሎ ይጠረጠራል። በተለይ የሴራ ፖለቲካ ተንታኞች እንደሚሉት በኢራንም ወገን ስንቅም ትጥቅም በማቅረብ የፖለቲካ ዲፕሎማሲ ግንኙነቶችን በማድረግ ሌሎች ሀያላን ሊኖሩ ይችላሉ የሚሉ አንድምታዎች ያነሳሉ። ስለዚህ እነዚህ ሀገራት በርካታ ግጭት በነገራችን ላይ ቫንስም የሰጡት ሀሳብ ላይ ያነሱት ሀሳብ ምን ነበር የሚለው ሲኤንኤን ላይ ያየሁት የነበረው ሽብርተኞችን መደገፍና ከሌሎች ጋር ያላትን ግንኙነት ማቋረጥ እንፈልጋለን ይላሉ። ያ ማለት ሌሎች አክተሮችም አሉ ማለት ነው። ሊባኖስን ማንሳት እንችላለን። ወደ ቀይ ባህር ግጭቱ ይመጣል ተብሎ የነበረውን የየመን ሀውቲን ማንሳት እንችላለን። ሌሎችም ሀውቲን በቀጥታ ሲሳተፉበት ነበር። ስለዚህ በጣም ብዙ አክተሮች ነው ያሉት። እነዚህ አክተሮች እንግዲህ ምናልባት የሰላም ስምምነት ለ60 ቀናት በቅድመ ተኩስ አቁም የሚቆይ ከ60 ቀን በኋላ የዘላቂ ተኩስ አቁም ሊፈረምበት ይችላል ሚል አንድምታ አለ። ይሄ ከመጣ ይህን ቀጠና ብቻ ሳይሆን ባለማችን ያሉ ሀያላን ውጥረትን ሊያረግበው ይችላል። ምክንያቱም ከቀጥተኛ ጦርነት ይልቅ የውክልና ጦርነት የራሳቸው ቤት እንዳይወድም መሳሪያና ስንቅና ትጥቅ እየሰጡ የሚዋጉ ሀገራት ለጊዜው እፎይ እንድትል ምድራችን እፎይ እንድትል ያደርጋል። ዓለማችን በነገር ላይ አፈወርቅ በቅርቡ ኦክስፎርድ ዩኒቨርሲቲ ላይ አንድ የወጣ መጽሐፍ አለና መጽሐፉ በዋነኛነት በሐሳቡ ውስጥ ያካተተውና ማብራራት የፈለገው ጉዳይ በዘመናዊ ጦርነት ለምንድነው ባጭሩ መቋጨት ያቃተው ብሎ እየጠየቀ አንደኛው እንዳይቋጭ ያደረገው ያለው ነገር ብሎ የሚያነሳው ሐሳብ ምንድነው የውክልና ጦርነቶች በስፋት ስለሚካሄዱ ነው የሚል ሐሳብ ያነሳል። አዎ ይሄ ነው እየሆነ ያለው ባለፉት በተለይ በሶስቱ ጦርነቶች ላይ ለምሳሌ ራሳቸው የጉዳዩ ባለቤቶች ታርቀው ግጭቱ ተኩስ አቆሙ ግን ነገ ሊፈርስ ይችላል። ምክንያቱም ሌሎች ይሁንታ መስጠት ያለባቸው ኃይሎች አሉ ማለት ነው። ሌሎች ሀገራት ሌሎች ፍላጎቶች አሉ ማለት ነው። ስለዚህ በዓለማት አሁን ዓለም በጣም ከባባድ ጦርነቶችን አስተናግዳለች። ለምሳሌ የሩሲያ ዩክሬን በተለይ ለአዳጊ ሀገራት እኛን ጨምሮ በግብርና ግብአቶች ላይ ያመጣውን ጫና እናውቃለን። ይህ ደግሞ ሄዶ ኢኮኖሚው ላይ የሚያመጣው ጫና አለ። ከዛ ቀጥሎ ያሁኑ ጦርነት በተለይ በነዳጅና በንግድ ሰንሰለት ላይ ያመጣውን ጦርነት እናውቃለን፣ ጫና እናውቃለን። ሀውቲን ጨምሮ በዚህ በመካከለኛው ምስራቅ የሚንቀሳቀሱ ኃይሎች ያመጡት ጫና በተለይ ለአፍሪካ ደግሞ በጣም ጦርነቱ እየቀረበ ያለፍንበት ነገር እናያለንና እነዚህ ፖለቲካ ኢኮኖሚያዊ ትርምስምሶችን የማረጋጋት ተስፋ ሊኖረው ይችላል። ይህ ግን በሁለቱ ተፈራራሚዎች ብቻ ሳይሆን ከተፈራራሚዎች ጀርባ ባሉ ሌሎች አክተሮችም ሊወሰን ይመስለኛል። የሰላም ዋጋዋ ስንት ነው ሲባል ዋጋዋን እንተምናት ማለት ፍሬዋ ግን ጣፋጭ ነው የተባለው በኢራን ጉዳይ ላይ የአንድ ቀን የተኩስ አቁም ስምምነት ተደረገ ሲባል በነዳጅ ዋጋ ላይ የሚደረገውን ትልቁን ማሻሻያና ትልቁን እፎይታ እናያለን። አሁን ደግሞ በዚህ ደረጃ ረጅም ጊዜ የፈጀ ስምምነት ሲደረግ በዓለም አቀፍ ደረጃ ምን ይዞ ሊመጣ እንደሚችል ከወዲኑ ማንሳት ይቻላል። ዓለምን እንደ ድሮ ይሄ ትልቅ ምትለው ሳይሆን የሀገራት ጣፈንታ ያንዱ ባንዱ ላይ የተንተራሰ ነው። አንዱ ላይ ኮሽ ሲል አንዱ ላይ ጨለም የሚልበት እድልም አለ። ይሄንን እንግዲህ በዚህ ላይ እንቋጨውና እንሰነባበት። ለነበረን ጊዜ እጅግ አድርጌ አመሰግናለሁ። ሶስቱን አበይት ጉዳዮች አንስተን በሰፊው አንስተናል። ተመልካቾች ሀሳብ ላይ ሶስት አበይት ጉዳዮችን አንስተው ሁለት ከሀገር ውስጥ አንድ ከዓለም አቀፍ ጉዳይ እያነሳ ወደ እናንተ አድርሷል። እስከ ሳምንት መልካም ሳምንት ይሁንልን። በረከት ተካልኝ፣ አፈወርቅ እያዩና ይነቃቸው ኃይለማርያም ነበርኩኝ። ጤና ይስጥልኝ።